ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርብ የሚሰራጭ የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ ፍኖተ አማራ ይዤላችሁ የቀረብኩት የቅጥረኛ ባንዳዎች የተቀጠሩበት የመጨረሻ ሚና ምንድነው? አሁን ካለው ነባራዊ ወቅታዊ ሁኔታ አንፃር ደረጃ በደረጃ ከየት ተነስተው የት ደረሱ፣ ምን ለማሳካት ምን ለማሟላት ነው የሚቃዡት የሚሰሩት እና ይህንን በተመለከተ ካለው ነባራዊ ሁኔታ ጋር ካደረጉት ጋር ከተናገሩት ጋር በተግባር ከተገለጹበት ጋር ከሚሆነው ጋር የተያያዘውን ልብ ያላልነውን ልብ እንድንል ያላስተዋልነውን እንድናስተውል ቅጥረኛ ባንዳን እያነገሰ ጠላትን ወዳጅ እያደረገ የተሰለፈውን ቅጥረኛ ሁሉ እያንዳንዱ እየመዘገበ እንዲይዝ በአማራ ሞት፣ በአማራ መሰቃየት፣ በአማራ ፍዳና መከራ፣ በዘሩ መጥፋት፣ በዘሩ መሳደድ፣ በዘሩ መጽዳት አጽመ ርስቱን ወሮ አገር ለማድረግ ለተሰማራ ተቀጥሮ በሚዲያውም በፖለቲካውም የሚሰራን ወጣትም ይሁን ፖለቲከኛም ይሁን ምንም ይሁን እየመዘገብን በግብሩ እንድንይዝ ነገ ከድል በኋላ እያንዳንዱ ስለሚጠየቅ ያንን ሚና እንድናውቅ በአጥፊና አደናጋሪው በሚያምታታውና በሚያታክተው ፕሮፓጋንዳ በየቀኑ በሚበተነው ተበትነን ግራ ተጋብተን ወያኔ ትነግና ኦሮሞ ኦነግ አማራን አጥፍተው ሌላውን ካለከልካይ ጨፍጭፈው ጨፍልቀው ኢትዮጵያን አፍርሰው ታላቋ ትግራይና የደመሬት ኦሮሚያ የሚሉትን ሀገር ለማድረግ የሚሰራውን በሙሉ ለማስቆም የቅጥረኛ ባንዳዎች የቅጥረኛ ባንዳ አቀንቃኝ አጨብጫቢ አንጋሽ ተናጋሪ ጸሐፊ በቲክቶኩ በፌስቡኩ በሁሉም የማህበራዊ ሚዲያ ፕላትፎርም መስክ የሚሰራጨውን ሁሉ እንድንመዘግብ እንድንችል ማለት ነው። ምክንያቱም ጠላት ነው። የጠላት ቅጥረኛ ደግሞ ከጠላትም የባሰ የበለጠ ጠላት ነው ማለት ነው። ይህንን እንድንለይ የዛሬው ዝግጅት በዚህ ዙሪያ ያጠነጥናል ማለት ነው። እንግዲህ ቅጥረኛ ባንዳዎችን ሚናና ተግባር ከመጀመሪያ በፊት ስለ ሴራና ሴረኝነትን ማወቅ ያስፈልገናል። ሴራና ሴረኝነት ብዙ ተብሏል፣ ግን አሁንም ለአማራ ለፋኖ ለትክክለኛ ጀግኖች ለቁርጠኞች የአማራን ህልውና ታድገው ፍትህ አስፍነው ኢትዮጵያን ሀገራቸውን ለማስቀጠል የሚዋደቁት ፋኖች ይሄንን የጠላትን ሴራና ተንኮል የሚመጡበትን ሁሉ አይገምቱም። አንዳንዴ ሁሉም ሰው በራሳቸው አምሳልና አካል ስለሚያዩት በራሳቸው አስተሳሰብና ግንዛቤ ልክ ስለሚመዝኑት የከፋ አውሬ ይሆናል ብለው አያስቡም ማለት ነው። ስለዚህ አጥፊዎች የአጥፊ ተልኮ የሚያራምዱት የጠላቶቻችን አይንና ጆሮ እግርና እጅ የሆኑት ቅጥረኛ ባንዳዎች እና አስረስ ማረ ዳምጤ፣ እነ እስክንድር ነጋ፣ እነ ዘመነ ካሴ፣ እነ ጌታ አስራድና ሌሎችም የነዚህ ኔትወርክ አባላት በጀግኖቻችን በማይጠብቁት መንገድ እየሄዱ ብዙዎችን አስገድለዋል፣ ብዙዎችን አጥፍተዋል፣ ብዙውን ህዝብ አስጨፍጭፈዋል። ትግሉን አዙሪት ውስጥ ከተው አይወጣም ብለው ባሰቡት መንገድ ወስደን እንበትነዋለን ብለው እየሰሩ ይገኛሉ ማለት ነው። እና ይህም ሁሉ የሚያደርጉት በሴራ ምክንያት ነው። በሴራ ምክንያት ነው። ሴራን መገንዘብ ትልቁ ቁልፍ ነገር ነው ማለት ነው። እንግሊዝ የጎንደር ክፍለ ሀገርን የማታክለው እንግሊዝ ዓለምን በሙሉ አንቀጥቅጣ የገዛች በእንግሊዝ ግዛት ውስጥ አይጠልቅም ያስባለች አንዱ ጋር ሲጨልም ሌላኛው ግዛቷ ጋር ጠዋት ይሆናል፣ ሌላኛው ጠዋት ጋር ሲሆን ሌላኛው ምሽት ይሆናል፣ በሌላኛው አቅጣጫ ምሳ ሰዓት ሲሆን በሌላኛው ውድቅት ሌሊት ይሆናል። ይህንን ያደረገችው በህዝብ ብዛቷ በቆዳ ስፋቷ በምናምን አይደለም፣ በሴራና በተንኮል ነው። ዓለምን ቀውስም ካያችሁት የህንድና የፓኪስታንን የእስራኤልና የፓለስታይን የቻይናና ታይዋን የህንድን አካባቢ ግጭት የራሽያን የዩክሬንን የሁሉንም ካያችሁት የሴራ የተንኮል ውጤት ነው ማለት ነው። ምክንያቱም ይሄ የምዕራቡ ዓለም ቅኝ ገዢው ዓለም በሴራ በተንኮል ግጭት በመፍጠር የጦር መሳሪያ በመሸጥ በሴራ በተንኮል በተለይ ደግሞ አፍሪካን የጦርነት ምድር በማድረግ የጦር ሰላም እንዳይሆን በማድረግ ህዝቡ እንዲሰደድ በማድረግ ተሰዳጁን የጉልበት ሰራተኛ በማድረግ ህዝቡን ቀሪውን ደግሞ ቀውስ ውስጥና ረሃብ ውስጥ በሽታ ውስጥ በመክተት የተፈጥሮ ሀብቱን ለመዝረፍ ነው። በሌላው መጥፋት ላይ ለመክበር ነው። የሌላውን ደም አፍስሶ ህይወት አጥፍቶ ራስ ለመኖር የመመኘት የጭራቅነት ሪዮት ነው። ይሄ የምዕራባውያን ሪዮት። ምዕራባውያን የሚባሉት ሀገራት ሰለጠን የሚሉት የቴክኖሎጂ ባለቤት ነን የሚሉት ሌላውን አጥፍተን በሌላው ሀብት ላይ
እኛ ደልቶን እኛ በቅንጦት እንኑር ብሎ የሚመጣ አስተሳሰብ ነው ማለት ነው። እና ያንን እውን ያደረጉት በሴራ ነው። ያ ሴራ እስካሁንም አልተፈታም፣ አልተነካም። ገና አፍሪካ ውስጥ ነው። ትንሽ ጥቂት ሀገራት ላይ እነ ቡርኪና ፋሶ፣ እነ ኒጀር እና እነ ማሊ አካባቢ የቅኝ ገዥውን የነ ፈረንሳይን የነ አሜሪካን ስርዓትና ስሪት እየነቀሉ ዞር በል እያሉ በካልቹ እያሉ እያባረሩ ፍንጭ እየታየ ነው። ወጣቱ አይኑ እየተገለጠ ነው። እነዚህ የሾሟቸው ምዕራባውያን የሾሟቸው አይኤምኤፍ እና ወርልድ ባንክ በጀት የሚሸፍንላቸው ገዳይ መንግስታት የእነሱ ተወካዮችን እስከሚጸዱ ድረስ የአፍሪካ ህዝብ ኢትዮጵያ ብቻ አይደለም፣ አማራ ብቻ አይደለም፣ የአፍሪካ ህዝብ ከምስቅልቅሉ አይወጣም። ስለዚህ እነ ሩቶን የመሰለ እነ አብይ አህመድን የመሰለ እነ ወያኔ ትህነግን የመሰለ ድርጅት ኦሮሞማ፣ ኦነግ፣ ብልጽግና፣ ይሄ ኦህዴድ ኦፌኮ የሚባለውን የመሰለ ድርጅቶች እየፈጠሩ እያበቁ ለዛ ተፈጻሚነት ህዝቡን በተሳሳተ መንገድ በተሳሳተ በሐሰት ትርክት ስሜቱን በመቆጣጠር ግንዛቤውን በመግዛት መንገዱን በመቀየስ በጥፋት መንገድ እየሄደ ሀገር እንዲታመስ ዘር እንዲጠፋ ቀውስ ውስጥ እንዲወድቅ በዛ ቀውስ ደግሞ የተፈጥሮ ሀብት ለመዝረፍ ለማትረፍ የሚያደርጉትን በሴራ ነው ማለት ነው። ስለዚህ እኛም ጋር ስንመጣ ሴራው ወያኔ የትግሬን ህዝብ ብላ ሳሆውንም አገውንም ተንቤኑንም ሁሉንም ጨፍልቃ ትግሬ ብላ ወደፊት ሀገር ታላቅ ትግራይ ያደርገዋለሁ ያለችውን በምዕራብ በደቡብ በምስራቅና በማዕከላዊ ብላ ከፍላ ሌላውን ግን በዘር በሃይማኖት በትና በአንድ የሆነውም ህዝብ ራሱ በተለያየ ጎሳና በውስጥ እየበተነች ያንን ሴራ አስፍና ሁሉም ጋር ባንዳውን ሆዳሙን መልምላ በኦሮሞውም ላይ በአማራውም ላይ በሶማሌውም በአፋሩም በሀዲያውም በከምባታውም በወላይታውም በሲዳማውም በበርታውም በጉምዙም በሁሉም ላይ ጭና ይህንን በሴራ እያገዳደለች ደም እያቃባች ቀውስ እየፈጠረች እስከዛሬ ቆይታለች ማለት ነው። ህዝቡ ሲሰለቸውና ቋቅ ብሎ ሲተፋ ጥዋ ሲሞላ ደግሞ ሌላ ኦሮሞማን አመጣችና ከፊት አድርጋ እሷ ከጀርባ ሁና አሁንም ቁማሩ እየቀጠለ ነው ማለት ነው። ስለዚህ ሴራውን ስንረዳ የኦሮሞ ነፃነት ግንባር ኦነግ ይሄ ብልጽግና ኦህዴድ ምናምን የሚባለው ማለት ነው ከደርግ የጀመረው ደርግም የዚህ አካል ነው። መሰረቱን ያስቀመጠ ደርግ ነው። ለሺህ ዘመናት ለ10 ሺህ ለ20 ሺህ ምናምን የቆየን ኢትዮጵያዊነት እና የኢትዮጵያን ስርዓት በመንቀል በኢትዮጵያ ስም ነቅሎ አማራን ከመሬቱ ነቅሎ ሀብት ንብረቱን ወርሶ ምሁሮቹን ገሎ የጦር መኮንኖችን አውድሞ የትውልድ ክፍተት የፈጠረውና መደላድሉን ያመቻቸው ኦሮሞው የባንዳው ልጅ የጣሊያን ባንዳው ልጅ መንግስቱ ኃይለማርያም ነው እና የደርግ መንግስት የኦሮሞ መንግስት ነው። እነዚህ ማናቸው መኢሶን ምናምን የነሱ ናቸው። የሀፓ የወያኔ ትግራዋይ ነው አመራሩ የሀፓ የነበረው። ሁሉም ቦታ ቦታ ይዞ ነው ለወያኔና ለኦሮሞማ ሲጀምሩ የሚያሯሩጣቸው ሌላውን እንቅፋት የሚይዝላቸው ተቃውሞ እንዳይገጥማቸው የሚቆጣጠርላቸው ራሳቸው ድርጅት ፈጥረው ነው የመጡት። የሀፓን በአንድ በኩል ፈጠሩት ቢሮውን አስመራና ሮም በማድረግ ከዛ በኋላ ህዝቡን በስሜት እየሰበሰቡ እያስገደሉ መጨረሻ ላይ ወያኔና ኦነግ 4 ኪሎ ሲቆጣጠሩ ሻዕቢያ ኤርትራን ገንጥሎ ሲሄድ የሀፓ ፈረሰና ተበተነ ማለት ነው። እነ ሜሶን ምናምን የሚባሉትም ያ ሁሉ ድርጅት በሙሉ በኦሮሞዎች የሚመራ በትግሬዎች የሚመራ ድርጅት ነው። ለሴራ ነው። በምዕራባውያን አስተምሮ በምዕራባውያን አሰልጣኝነት በምዕራባውያን በጀት ገንዘብ ስንቅ ቋጣሪነት የመጣ ነው ማለት ነው። ያንን ሁሉ ሴራ እስካሁን እኛ አልተረዳ ነው። በዛ ገግሞ የቆመም አለ፣ በዛው የደረቀም አለ፣ ደርቆ የቀረም አለ። ድንጋይ የሆነ ማለት ነው። ውሃ እንደ ድንጋይ ላይ ውሃ ቢያፈሱ ወደ ውስጥ አይገባም፣ በላዩ ላይ ነው ኩልል እያለ የሚሄደው ማለት ነው። እና ያ ሁሉ ሴራ ስላልተረዳን ዛሬም ያንን ሴራ መልሰው ለማስኬድ ነው ደፋ ቀና የሚሉት ማለት ነው። ዛሬ ላይ የህልውና ትግሉ ሁሉንም ነገር ጨርሶ ጽዋው ሲሞላ ትጥቁን አማራን ትጥቁን አይደለም ቀበቶውን እናስወልቀዋለን ሲሉ ወራሪዎች፣ ዘረኞች፣ ተገንጣዮች፣ የኦሮሞ ርዕዮተ ዓለም አራማጅ ሰው የሚያሳርዱት ነፍሰ ጡር ሆድ የሚያስቀድዱት እነ የኦሮሞማ አመራሮች እነ አብይ አህመድ እነ ብርሃኑ ጁላ እነ ሽመልስ አብዲሳ እና አዳነች አቤቤ በወያኔ አማካሪዎች በእነ እርከበ እንቁባይ በእነ አረጋዊ በርሄ በእነ ክንደያ ገብረ ሕይወት በወያኔ ሰዎች ምክር የሚሰጣቸው የምዕራባውያን ያላሰለሰ ድጋፍ የሚያደርግላቸው አይኤምኤፍ ዶላሩን እያፈሰ የሚሰጣቸው ወራሪ ዘረኛ ተገንጣዮች ኢትዮጵያን አፍርሰው ብትንትኗን አውጥተው አማራን ዘር አጥፍተው የኢትዮጵያ ኦርቶዶክስን ደምስሰው አገር እንዲሆኑ በአይኤምኤፍ እና በወርልድ ባንክ በጀት እየተለቀቀላቸው
በማሲንጋና በሌሎች አምባሳደሮች ፕሮፓጋንዳ እየተሰራላቸውና አመራሩ ቁጥጥር ውስጥ ተደርጎ ኢትዮጵያ ቅኝ ያስገዙ በእነሱ ስም እነሱ ተቀምጠው ኢትዮጵያ ቅኝ እየተገዛች ህዝብ በኢኮኖሚ ዳሽቆ መኖር አቅቶት በደሞዙ የሚበላው አይደለም በታክሲ የሚሄድበት እንዳይበቃ ሆኖ ተደርጎ ባለበት ሁኔታ ላይ ለምን ይሄ እንደሆነ እንዴት እንደሆነ አሰራሩ ሴራውን ተንኮሉን መገንዘብ መሰረታዊ ጉዳይ ነው ማለት ነው። ለፖለቲካችን መሰረታዊ ጉዳይ ነው ማለት ነው። ስለዚህ ሴራንና ሴረኝነትን ማወቅ ግዴታ ነው። ሴራና ሴረኝነት ደግሞ ለአማራ ህዝብ ሩቅ ነው። አማራ እግዚአብሔርን የሚያስከፋ ነገር እግዚአብሔር ሁሉን ነገር ይታዘባል፣ ቁልቁል ሁላችንም ያያል፣ ዶሮ ሲያውቅ ሆድ ሲያውቅ ዶሮ ማታ እያለ የሚተርት ነው። ፀሐይ ያየውን ሰው ሳያየው አይቀርም ስለሚል፣ የዘሩትን ማጨድ አይቀርም ስለሚል፣ ስራ ለሰሪው ሾህ ላጣሪው ስለሚል፣ ክፋት በክፋቱ ይወድቃል ስለሚል እና እንዲህ ስለሚል እግዚአብሔር ይቅጣው ስለሚል ሴራኛ እና ሴረኝነትን ሰይጣንና ሰይጣናዊነት አርጎ ስለሚስልና ስለሚያይ ሁሉም ሰው በሱ ግንዛቤ፣ በሱ አስተያየት፣ በሱ ምልከታ፣ በሱ አምሳል አርጎ ስለሚቀርጽ ክፋትና ተንኮልን መለየት አልቻለም ማለት ነው። ስለዚህ በጎጃም፣ በጎንደር፣ በቤተ አማራ፣ በሸዋ፣ በሌላውም የኢትዮጵያ ክፍል አማራ ጀግኖች፣ አዋቂዎች፣ አሰላሳዮች እየታደኑ የሚገደሉት በቅርብ ባልጠበቁት ያደርጋል ባላሉት የራሳችን ሰው ነው ባሉት ቅርብ ቅጥረኛ ባንዳ ነው ማለት ነው። ስለዚህ እንዲህ አይነቱን ሴራ ማወቅ ያስፈልገናል። ሴራና ክፋቱን ሁሉ በየቀኑ ብዙ ሴራ ስለሚፈጠር፣ ብዙ ተንኮል ስለሚጠነሰስ፣ ብዙ ፕሮፓጋንዳ አጀንዳ ስለሚሰጥ እንዴት ሁሉን ለይተን ማወቅ እንችላለን የሚለው መሰረታዊ ጥያቄ ማንሳት ይቻላል። ይሄንን ሁሉንም ለይቶ ለማወቅና ሁሉንም እየተከታተሉ ይሄ ነው ለማለት አታካችም ነው፣ አድካሚም ነው። ስለዚህ ምንድነው የሚያስፈልግ? የትግል መስመርን መያዝ ነው። አጀንዳዬን አልለቅም ማለት ነው። የትግል መስመራችን ምንድን ነው? ወያኔ ትህነግ፣ ኦሮሞማ ኦነግ፣ ይሄ ብልጽግና የሚባለው ኦፌኮ ኦነግ፣ በኦሮሞማ ርዕዮተ ዓለም የሚመራ የኦሮሞ ድርጅት በሙሉ ዛሬ ያላጠፋኸው ነገ ያጠፋሃልና በለው የሚል ስለሆነ ኦሮሞማ ርዕዮተ ዓለም የሚመራውን ከኦሮሞማ ብልጽግና ከኦነግ ጀምሮ ሌሎችን በሙሉ ወያኔ ትህነግን፣ ብአዴንን በዋናነት ሀሳዊ ኢትዮጵያኖችን አንዳርጋቸው ጽጌን፣ ዳዊት ወልደ ጊዮርጊስ፣ እነናምን ዘለቀ፣ ሌሎችም የሚሳተፉበት ሀሳዊ ኢትዮጵያኖች፣ እስክንድር ነጋ ከፊት የሚመራው ይሄ ኢዜማ፣ ግንቦት ሰባት፣ ባላደራ፣ ባልደራስ ሲል የኖረን በኋላ ደግሞ በብአዴን አምሳል የተፈጠረው አብን፣ ከዛ በፊትም በተቃዋሚ ፓርቲነት ሰማያዊ ፓርቲ፣ ኢዴፓ፣ እነ ልደቱ አያሌው፣ እነ ይልቃል ጌትነት የሚመሯቸው ድርጅቶች ጸረ አማራ ጸረ ኢትዮጵያ ናቸው። አለቀ። እነዚህና መሰል ድርጅቶች በህግ የሚታገዱ ናቸው። ሀብት ንብረታቸው ለህዝብና ለሀገር የሚመለስ ነው። አመራሮቻቸው በሰሩት ወንጀል ልክ ባስጠፉት ዘር ማጥፋት፣ ባጠፉት ዘር ማጥፋት፣ ዘር ማጽዳት፣ ሰብአዊ ቀውስና ሀገር ማፍረስ፣ የሀገር ክህደት ለፍርድ ይቀርባሉ። አለቀ። ስለዚህ እነዚህን ይሄን ለማድረግ የፊት ለፊት የገጠሙንን ማሸነፍ አለብን። ማሸነፍ ግዴታ ነው። ማሸነፍ ግዴታ ነው። ምንም ምርጫ ሌላ የለውም፣ አይቀርብለትም። ለምን? ከወያኔ ትህነግና ከኦሮሞማ ኦነግ ብልጽግና ጋር ተግባብቶ ተደራድሮ ተቻችሎ መኖር አይቻልም። ርዕዮተ ዓለማቸው ነፃነት ግንባር ነው። ወያኔ ትህነግ ትግራይ ህዝብ ነፃነት ግንባር ነው የሚለው፣ ኦሮሞ ህዝብ ነፃነት ግንባር ነው የሚለው። ነፃ የሚወጣው ከማን ነው? ከኢትዮጵያ። ኢትዮጵያን ማን ነው የፈጠራት? ማን ነው የሰራት? የሚሉት አማራ። ስለዚህ አማራ መጥፋት አለበት ነፃ ለመውጣት፣ ኢትዮጵያ መፍረስ አለባት። ምክንያቱም እነሱም እንደ ነገሩ እንደ ጉዳዩ ከሆነ እነሱም ኢትዮጵያዊ ነበሩ፣ ግን አይደለም። ያንን ለማድረግ አማራ ነው የያዘን ነው። አማራ መመታት አለበት ነው። ለምን? የአማራን መሬት ካልያዝን፣ የነባሩን ኢትዮጵያዊ መሬት ካልወረርን አገር መሆን አንችልም ነው። ስለዚህ ከነዚህ ጋር አብሮ መኖር አይቻልም። ነፃነት ግንባር ብለው ዘር አጥፍተው ዘር አምክነው አገር አፍርሰው አገር ክደው አገር ሽጠው አገር ቅኝ ግዛት በስልታዊ ቅኝ ግዛት እንዲገዛ አድርገው ተነጋግሮ ተወያይቶ አብሮ መኖር አይቻልም። ስለዚህ ማሸነፍ ወይንም መጥፋት ነው ያለው አማራጭ። ተሸንፎ መጥፋት፣ አለበለዚያ ደግሞ ማሸነፍ ነው ያለው አማራጭ ማለት ነው። ስለዚህ ምንም ጉዳይ ቢመጣ አብረን ልንሰራ ነው፣ እንደዚህ ልናደርግ ነው፣ ልንወያይ ነው፣ ከክልላችን ይውጣ ምናምን የሚሉት ቅጥረኛ ባንዳዎች በሙሉ ሴራ ነው ማለት ነው። አማራን ጠልፎ ጥሎ አንበርክኮ አስመትቶ አስገድሎ ብትንትኑን አውጥቶ
ለወያኔና ለኦሮሞማ ህልምና ቅዠት እውን መሆን የሚሰራ ነው ማለት ነው። ስለዚህ እያንዳንዱን ፕሮፓጋንዳና እያንዳንዱን ሴራ እያንዳንዱን ተንኮልና ክፋት መመርመር አያስፈልገንም። መስመራችን ይሄ ነው። ጠላቶቻችንን ማሸነፍ አለብን። ጠላቶቻችን ብአዴን በአንደኛ ደረጃ፣ ወያኔ ትህነግ፣ ኦሮሞማ ኦነግ፣ ብልጽግና፣ ሀሳዊ ኢትዮጵያኖች ሀሳዊ ነው። ኢትዮጵያዊን ሲሉ ሀሳዊ ነው። ለምን አማራ የሚባል ህዝብ የለም ብለው ኢትዮጵያ የሚሉ ናቸው። ኢትዮጵያን የመሰረተውን ህዝብ ክደው ዘሩ እንዲጠፋ አድርገው አስጠፍተው አታለው ኢትዮጵያ የሚሉ ናቸው እነ እስክንድር ነጋ። እነዚህ ስለዚህ ሀሳዊ ናቸው። ስለዚህ ጠላት ናቸው። እነዚህ በሙሉ መጥፋት አለባቸው። በእነዚህን ስም ለማስቀጠል ደግሞ በአማራ ስም የሚቋቋመው አሁን የቅርቡ አብን ወደኋላ ሲል ደግሞ በአንድነት ስም ምናምን ሰማያዊ ፓርቲ ይልቃል ጌትነት የሚመራው፣ ከዛ በፊት ደግሞ ኢዴፓ ወያኔው ልደቱ አያሌ የሚመራው፣ እነዚህ በሙሉ አደናጋሪዎች ናቸው። ለምን ወያኔ ትህነግንና ኦሮሞማ ኦነግን ነፃነት ግንባር ከሚለው ስማቸው አላስቀየሩም? ማስቀየር አይችሉም። ነፃነት ግንባር ብለው ነው የሚመጡ። ነፃ መውጣት አለባቸው። ስለዚህ ያንን ስማቸውን ይዘው በምርጫ ተሳትፈን እናሸንፍና ነፃነት ግንባሮችን የጦር መሳሪያ የያዙትን የሀገርን የፖለቲካ ስልጣን ሀገረ መንግስቱን የተቆጣጠሩትን በምርጫ እናባረራለን ማለት ቅዠት ነው። ህዝብን ማሞኘት ማታለል ነው። ይህንን ሴራ ነው መረዳት የሚያስፈልገን። ዝባዝንኪውን በቃ በየቀኑ ከሌህናለ ምናምን አይደለም። አማራ መስለው ከአማራ ጋር እየዋሉ አማራንን ብለው ትግሉን የሚያንሸዋርሩ ብዙ ሀሳዊ አማራዎች ሁሉ አሉ። በእያንዳንዱ አማራነት ድርጅት ውስጥ፣ በእያንዳንዱ አማራ ስብስብ ውስጥ፣ በእያንዳንዱ አማራ ቡድን ውስጥ አማራ መስለው ሀሳቡ ወጥ እንዳይሆን ማት የተቀደሰ ወሬ አውርተው መርዝ መሃል ላይ ገዳይ መርዝ የሚያስቀምጡ፣ በገንፎ ውስጥ ትንሽዬ ስንጥር ወግታ የምትገል ስንጥር የሚያስቀምጡ ብዙ ሀሳዊ አሉ። ያንን ሁሉ በቁርጠኝነት ዞር በል ማለት ያስፈልጋል ማለት ነው። ሴራውን መረዳት ያስፈልጋል ማለት ነው። ክፋትና ተንኮላቸውን ማየት ያስፈልጋል ማለት ነው። ስለዚህ ሴራን መረዳት ግድ ነው ማለት ነው። ይህንን ሴራ በዚህ ልክ ካየ ነው በሴራ ትንሾች አናሳዎች ምናምን በተንኮልና በክፋት በሴራ ተተብትበው ህዝብን እየተበተቡ ገንዘቡን የሀገርን ሀብትና ንዋይ በዚህ ሴራውን ለማድረግ የሚጮህ የሚጽፍ በየሶሻል ሚዲያው አሰማርተው አማራ የሆኑትን መልምለው ቀጥረው ባንዳዎችን ሰብስበው አማራ ጠሎችን ከሁለት የተወለዱትን ሰብስበው አሰራጭተው የህዝቡን ትኩረትና ሀሳቤ ግንዛቤና እይታ እያሳሳቱ እያምታቱ ይገኛሉ ማለት ነው። ለምሳሌ እስክንድር ነጋ በዙሪያው ያሰለፈው አንድም አማራ የለም። በውጭ ያሉት በተለይ በድፍረት ስም እየጠቀስን እናገራለን። ከሁለት የተወለደ አማራ መስሎ አማራ ነኝ የሚል የቅማንት ኮሚቴ አባል፣ የወያኔ ፍጥረት የቅማንት ኮሚቴ አባል፣ የአገው ሸንጎ አባል የሆነን የሰበሰበ፣ ኦሮሞዎችን የሰበሰበ፣ አማራ ጠሉን የሰበሰበ፣ የውጭ ድርጅት ሰብሳቢ ሲያደርግ ሻለቃ ዳዊትን የሰበሰበ። ሻለቃ ዳዊት አባቱን ባንዳ እሱም ባንዳ ነው። እንዲህ አይነቱን ነው የሚሰበስብ። ለምን? ጸረ አማራ ነው እስክንድር። አማራ የለም ያለ ሰው ነው። ፋኖ የለም ያለ ሰው ነው። የፋኖን ስም በአግባብ የማይጠራ ነው። ከዚህ ነው ጥላቻውን የሚጀምረው። የትጥቅ ትግል አያስፈልግም እያለ ሲያምታታ የነበረ ነው። የቄሮን የግብፅ ሰንደቅ ዓላማ አንገቱ ላይ አንጠልጥሎ ቄሮ የታገለ ለዲሞክራሲ ነው ያለ ነው። እኔንና ጓደኞችን ቢሮ ስንሄድ ግን ገፍቶ ያስወጣል። ፎቶ አብረን ስንነሳ እንዳትለጥፉት አማራ ታስብሉኛላችሁ ያለን ሰው ነው። አማራ የሚለውን ነገር ቀንሱት ያለን ሰው ነው። በጆሮአችን ፊት ለፊቱ ቁመን ማለት ነው። ከእስክንድር ነጋ ጋር ጸረ አማራነቱ በዚህ ልክ ነው። እና እነዚህ ሰዎች የሚሰበስቧቸው እነማንን ነው? እስክንድር ነጋ ወያኔ ነው አቅፎ የሚተኛው። ከውጭ ኃላፊ ያደረገው አምሳሉ ወያኔ ነው አቅፎ የሚተኛው። ሴረኞች አሉ። የህብር ሬዲዮ ጌታቸው መስፍን ስሙ ህብር ሬዲዮ ማናሰፋ ነው ስሙ ጠፋብኝ። እና እሱ ወያኔ ነው አቅፎ የሚተኛው። ሀብታሙ የህብር ሬዲዮ ሀብታሙ ወያኔ ነው አቅፎ የሚተኙ። ስለዚህ መንገድ አላቸው። አማራውን ከመንገድ ለማስወጣት አማራ ይመስላሉ። ሆዩን ያራግቡታል። ወያኔ ላይ እና መሰረታዊ ጉዳይ ላይ ሲመጣ ግን ይወጣሉ፣ መስመር ይስታሉ። ቀጥ ብለው አይናገሩ። የእውነት ሰው አይደሉም፣ አስመሳዮች ናቸው። ከፊታቸው የተቀመጠ ካባ አለ፣ መጋረጃ አለ። ያንን መስለው ነው የሚታዩ። የህዝቡን ስሜት የሚቆጣጠር ነገር ነው እንጂ ህዝቡን ከችግሩ የሚያወጣው መፍትሄው ላይ ሲመጣ ግን ይሸሻሉ። ከሀብታሙ አሰፋ ጋር ከህብር ሬዲዮ ያቆምኩት ይሄን ነው።
ወያኔን አንተችም የናስረስን ወያኔነት አንገልጽም የነዘመነን ወያኔነት አናስረዳም ሞግተይ ብለው ነው አልሞግትም አይጠራም ስማቸው ያለ ከወያኔ ጋር መስራት ሊያስመሰግናቸው ይገባል ነው ያለኝ በኋላ ሳጣራ ወያኔ አቅፎ የሚያድር ነው ወያኔ አግብቶ የሚኖር ነው እንደዚህ ናቸው እና እነዚህን ሴረኞች ማወቅ ሴራቸውን መረዳት አሁንም ትልቁ ነገር ይሄ ነው ከጦርነቱ በፊት ማለት ነው ጦርነት የመጨረሻ ጠላትን እያሳደዱ ግንባር ማለት የመጨረሻው ነው መጀመሪያ ግን ሴራና ተንኮሉን መረዳት ነው ማለት ነው በዚህ ሁኔታ የአማራ ትግል ከሁሉም አፈወጣ ከነስክንድር አፈወጣ ከነ ይልቃል ጌትነት አፈወጣ ተቋሚ ፓርቲ ነን እያለ ከሚያምታታው ቅጥረኛ ባንዳ ሰርጎ ገብ አማራ ጠል ጸረ አማራ ወጣና ወደ ትጥቅ ትግል ገባ ለምን ትጥቁን አይደለም ቀበቶ እናስፈተዋለን አለ ወራሪው ዘረኛው ተገንጣዩ ብልት የሚያስቆርጠው የነፍሰ ጡር ሆድ የሚያስቀድደው የኦሮሞ ማሪዮት ዓለም አራማጁ ብልጽግና እና አብይ አህመድ እና ብርሃኑ ጁላ እና ሽመልስ አብዲሳ ትጥቁን አይደለም ቀበቶ እናስወልቀዋለን አለ በማን እየተመከሩ በወያኔ ማለት ነው ስለዚህ እዚሽ ላይ አሁንም ወደ ጥልቁ ጉዳይ ሳልገባ እዚሽ ላይ መረዳት ያለብን ወያኔ ትህነግና ኦሮሞማ ኦነግ አንድ ናቸው የአንድ ሳንቲም ሁለት ገጽታ ናቸው አንድ አይነት መርህ የሚከተሉ ናቸው አማራን አጥፍተን በአማራ መቃብር ላይ ሀገር እናቆማለን ብለው የተነሱ ናቸው ተገንጣይ ድርጅቶች ናቸው ወራሪዎች ናቸው የወራሪነታቸው ምልክት የሀገር በቀል ስለሆኑ ምናምን አይደለም የወራሪነታቸው ምልክት የሀገሬውን ሰንደቅ ዓላማ የሚፍቁ ናቸው የሀገሬውን ባህል የሚያወድሙ ናቸው ነባሯን እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሀገር ያጸናች ሀገር የቀረጸች ትውልድ ያነጸችዋል የሚያጠፉ ናቸው ወራሪ እንደዚህ ነው ሂዶ በወረረው ሀገር ላይ የራሱን ነባሩን ሰንደቅ ዓላማ አውርዶ የራሱን ነው የሚሰቀል ነባሩን ቋንቋ አጥፍቶ የራሱን ነው የሚያነብር ስለዚህ ዛሬ እንኳንና በኢትዮጵያውያን ይቅርና በአማራ ተማሪዎች ላይ አማርኛ ቋንቋ በአግባቡ እየተማረ አይደለም ከዩኒቨርሲቲዎች ማስተማሪያና መማሪያነት ቀርቷል ባህል እየጠፋ እየወደመ ቅርስ እየወደመ ነው ያለ ይሄ ወራሪነት ትልቁ መስረጃ ነው ሌላ ዙሪያ ጥምጥም መሄድ አያስፈልግም ስለዚህ እነዚህ ወራሪዎች በወራሪነታቸው አንድ ናቸው በዘረኛነታቸው አንድ ናቸው በተገንጣይነታቸው አንድ ናቸው የነጻነት ግንባር ነው ድርጅታቸው መርሃቸው ስትራቴጂካቸው የተናበበ ነው የሚያጋጫቸው መሰረታዊ ነገር አንድ ተክል የለችም አብይ አህመድን ኦሮሞማን ስልጣን የሰጠው ወያኔ ነው ወያኔ በህዝቡ ሲጠላ በአማራ ብቻ ሳይሆን በመላው ኢትዮጵያዊ ሲጠላ ግፉና መከራው ጽዋው ሲሞላ ተነቀለ ሲነቀል ግን አምጥቶ ያስቀመጠው አብይ አህመድ ነው ሴራና ተንኮል የተጋጨን የመሰለ ወያኔ ከስልጣን ሲለቅ የትግራይ ህዝብ በቃኝ ዞር በልልኝ እንዳይለው ነው የትግሬ ህዝብ ላይ አብይ አህመድ የትግሬ ህዝብ ላይ የዘመተው እንደ ህዝብ ነው የዘመተበት የትግሬን ህዝብ ነው ጁንታ ብሎ የዘመተበት እንጂ ደብረጽዮን መለስ ዜናዊ ወይንም ደግሞ ጌታቸው ረዳ ወይንም ደግሞ አርከበ እንቁባይ ወይንም ደግሞ አረጋዊ በርሄ እንደዚህ ናቸው ብሎ አይደለም ወንጀለኞችን የጠራቸው ጻድቃን ወይንም ደግሞ ሳሞራ ዩኑስ ብሎ አይደለም የኦሮሞማ መንግስት ስልጣን ሲይዝ ኦሮሞ ስልጣን ላይ ሲወጣ እናንተ ወንጀለኛ ናችሁ እናንተ በምትመሩት ስርዓት እናንተ በመራችሁት ፖለቲካ እናንተ በሰጣችሁት አቅጣጫ ዘር ጠፍቷል ሀገር ተዘርፏል ሀገር ተደፍሯል የሀገር ክብር ተነጥቋል የኢትዮጵያ ሉዓላዊነት ተደፍሯል አይደለም ያላቸው የትግሬ ህዝብ ጁንታ ነው ያለው አያችሁ ምን ማለት ነው የትግሬ በሙሉ ሲሳደድ የወያኔ መደበቂያ ይሆናል ነው ስለዚህ ወያኔ መሰረቱን እንዳያጣ ትግሬ በሙሉ መሳቀቅ አለበት ትንሽ መገደል አለበት ትንሽ ሀብት ንብረቱ መዘረፍ አለበት እዚህም እዛም ስጋት እንዲሰማውና ወያኔ አድኝኝ ብሎ የከነ ደብረጽዮን እግር ስር እንዲወድቅ መደረግ አለበት ያንን ነው ኦሮሞማ ያስፈጸመው ይሄን ነው ማለት ያለበት ስለዚህ ተናበው ነው የሚሰሩት የተጋጩ የሚመስሉት ጦርነት የሚከፍቱት የሚያጠፉትን ህዝብ አንድም የራሳችን ወጣንለት ህልምና ምኞቱን ፍላጎቱንና ተስፋውን ልናሳካለት አማራን አጥፍተን አገር ልናደርገው የአማራን ሀብት ነጥቀን ሀብታም ልናደርገው ወጣንለት ያሉትን የትግሬና የኦሮሞ ህዝብ ሲነሳባቸው ያንን ለመምታት በዋናነት ደግሞ አማራን በዛው አያይዙ መሰረተ ልማቱን ማውደም ጀግኖችን መግደል ህዝቡን መጨፍጨፍ ቁጥሩን መቀነስ ለዚህ ደግሞ የምዕራባውያን ያላሰለሰ እና አሜሪካ ያላሰለሰ ድጋፍ አላቸው ማለት ነው እነ ማሲንጋ እየዞሩ ይገበኛቸዋል ማለት ነው ሌሎች አምባሳደሮችም ቂጣቸውን ሲከፍቱ ይውላሉ ማለት ነው ለእንደዚህ ማለት ነው ምዕራባውያን የሚባሉት አንዴ መቀሌ ይጓዛሉ አንዴ ነው የጭራቋ ዓለም ወኪሎች ማለት ነው ለሰው ሞት ዕውቅና የማይሰጡ ህዝብ ጠፍቶ ሀገር ፈርሶ ሊያተርፉ የሚመኙ ማለት ነው የዳቢሎስ እጆች ማለት ናቸው የዳቢሎስ እጆች ከሰውነት የወጡ ማለት ናቸው እና በእነዚህ አካላት እየተደገፉ የሚሰሩ ናቸው
ስለዚህ እያንዳንዱ ፋኖ፣ እያንዳንዱ አማራ፣ እያንዳንዱ ኢትዮጵያዊ ወያኔና ወያኔ ኦሮሞማ፣ ወያኔ ትነግና ኦሮሞማ ኦነግ ብልጽግና ላይ አንድም ጸብ የለም፣ አንድም ልዩነት የለም። ይህም ማወቅ ያስፈልጋል። ተናበው በሴራ ነው የሚያደርጉት። ያለፈውን ጦርነት ይሁ መከላከያውን ሙሉ 10,000 ጦር ጥሎት ወጣ። በአንድ ቀን ጀመረ። የትግራይ ህዝብ ይረስ ነው ያለ የሰጠው ምክንያት። ከዛ ወያኔ ጦሩን ዘረፈችው ምናምን ውሸት ነው። አስታጥቆ የላከ ትጥቅ፣ በተሳቢ መኪና ቀለብ፣ የጦር መሳሪያ ስንቅ እየሰጠ የሚያበረታ ነው። ከዛ ቅጥረኛ ባንድ አለ፣ የስኳድ አባላት ጎንደርን አማራን ከአማራ ነጥሎ ከሌላው አማራ ነጥሎ የትግሬ ሲሳይ ለማድረግ የተቀጠረ የነ ጋሻው መርሻ የነ አምደ ማርያም ዝራ የቅማንት ኮሚቴ ስብስብ ያለበት የትግሬ ዲቃላ የሞላው የነ ጌታ አስራደ ስብስብ አለ። አላማጣ ደህና ነች እያለ ወያኔን በደብረ ብርሃን ድረስ ይዞ የሄደ ማለት ነው። እንድትመለስ የተደረገው ወያኔ አብይ ወጦ ጫካ ገባ አይደለም። እነ ታማኝ በየነ ጸረ አማራው መጦ ድራማ ስለሰሩና አንዳርጋቸው ጽጌ አይደለም። አማራ ስለተነሳ ነው። አማራ ከርካሪዋን መንገድ ላይ ስለቆረጠና ስለመታት ነው የተመለሰች። አሜሪካ ተመለሽ አለቻት አይደለም። አሜሪካ የተቀደሰ ነገር አድርጎ አያውቅም። በዓለም ላይ በታሪኩ አሜሪካ ስቴት ሆኖ ከተፈጠረ ጊዜ ጀምሮ መልካም ነገር አድርጎ አያውቅም። ውድመት ነው፣ ቀውስ ነው፣ መጨፍጨፍ ነው፣ ማውደም ነው፣ ማዳሸቅ ነው እንጂ ተመለሽ እንደዚህ ዲስኩር ነው። የቅጥረኛ ባንዳው የአማራ ጠሉ ጸረ አማራነት ነው። እንዲህ አይነቱ ትርኪ ምርኪ ማለት ነው፣ እንቶ ፈንቶ ማለት ነው። ስለዚህ ከደብረ ብርሃን እንድትመለስ የተደረገች አማራ ቆርጦ ተነሳ ማለት ነው። እና ወያኔ አከርካሪዋ ሲመታ ተመለሰች ማለት ነው እንጂ ወያኔ እና ኦሮሞማ ተጣልተው እነ ሽመልስ አብዲሳ እንደሚፎክሩት እነ ማነው የአስራ አለቃ ጁላ እንደሚፎክረው አይደለም። ሴራን እንረዳ አይደለም። ከውስጣቸው የሚቃወማቸውን ህዝብ ለመምታትና አማራን ለማድቀቅ ነው። አሁንም ቀይ ባህር ያስፈልገናል ምናምን፣ ቀይ ባህር ኢትዮጵያ ያስፈልጋታል የሚሉ አሉ። ጸረ አማራ ጸረ ኢትዮጵያዎች ናቸው። ኢትዮጵያ ከህንድ ውቅያኖስ ጀምሮ ቀይ ባህርን ሁሉ እንድታጣ ያስደረጉ ናቸው። ዛሬ ተመልሶ ቀይ ባህር ያስፈልጋታል ውሸት ነው። በዛ ጦርነት ውስጥ አሁንም ሀገርን ማውደምና አማራን የቀረውን መምታት አላማ ነው። 25 ዓመት በኤርትራ ላይ ማዕቀብ ጥያለሁ ያለው አሜሪካ ዛሬ ያነሳሁት ምን ስለሆነ ምን ለውጥ መጣ? ዛሬ ኤርትራ ላይ ከትላንት ነው የተለየ? ዛሬ ምን ተደረገ? ማዕቀቡ የሚነሳለት ጭራቅነት ማለት ይሄ ነው። ዲያብሎስነት ማለት ይሄ ነው። 20 ዓመት ሙሉ ህዝቡ ተሰዶ አገሪቷ ራቁቷን ቆማ ከዓለም ተነጥላ እንድትሄድ ካስደረገ በኋላ አሁን አነሳል አይደለም። ወያኔና ሻቢያ ተናበው አንድ ላይ ቁመው ኢትዮጵያን ለማፍረስ ይሰሩልኛል ከሚል የመጣ ነው። ይሰራሉ ወይ? እናየዋለን። ስለዚህ ወያኔ ከሻቢያ ጋር ሂዳ ስትገጥም ሻቢያ ማዕቀቡ መነሳት አለበት። ወያኔ በሻቢያ ስር ሂዳ ስትንበረከክ አማራን አጥፍታ የአማራን አጽመርስት ምዕራብ ትግራይ የሚለውን ምዕራባውያን ጭራቋ አለ አጽመርስታችንን አይተውት ረግጠውት በማያውቁት የቀን ስራ መጠው ስራ ፍለጋ መጠው የሰፈሩበትን ቦታ ምዕራብ ትግራይ ብለው አጽመርስታችንን ወገናችንን ገለው ጨፍጭፈው አሳደው አምክነው የፈጁትን ቦታ ምዕራብ ትግራይ የሚሉት ምዕራባውያን ሴራቸው፣ ተንኮላቸው፣ ጭራቅነታቸው ነው። እና ያንን ቦታ ወያኔ ይዛ ከሻቢያ ስር እንድትገባ ሻቢያ ደግሞ አይደለም። እንደዛ ነው። አይመጣም፣ አይሆንም እንጂ ተንኮሉና የሻቢያን ማዕቀብ አነሳ ነው ምናምን ለህዝብ የሚነገረው እና በተግባር የሚደረገው አንድ አይደለም። በሚዲያ የሚሰጠው መግለጫና የሚወራው በውስጥ ከሚታሰበው ጋር አንድ አይደለም። ውስጡ ክፋትና ተንኮል ነው። ወያኔን አቅፈ ተቀበል ነው ሻቢያን። ወልቃይትንና ጠገዴን ጠለምትን ከአምባላጌ እስከ አላማጣ ቆቦ ድረስ ያለውን ይዛልህ ትመጣለች ነው። ተቀበል ነው። ማዕቀቡን አንስቼልሃለሁ ነው። ከስር ትሆን ነው። በሂደት ወያኔ ከስር ሁና ሻቢያን ገላ ኢሳያስ አርጅቷል፣ ሌላውን በትና እሷ ወደ ላይ ትወጣለች ነው። ይሄ ነው ሴራው። ሌላ ምንም ክፋት የለው። ሌላ ምንም መልካም ነገር የለው። ለአማራ የሚበጅ ለኢትዮጵያ የሚበጅ አይደለም። ለአማራ የሚበጅ ለኢትዮጵያ የሚበጅ ከምዕራባውያን ጠብ የሚል ነገር የለም። መርዝ ነው የሚተፋ እንጂ በተለያየ አቅጣጫ ጠብ የሚል ነገር የለም። ቢሆን ኖሮ ኦሮሞማ ሆነ ግን እንደዚህ በቢሊዮን ዶላር IMF እያፈሰ አይሰጠውም።
እስከዛሬ የፕሮፓጋንዳና እንትን አያደርገውም። በፕሮፓጋንዳና በዲፕሎማሲ እያገሰ ወያኔን 27 ዓመት እንዲገዛ ያደርጉትም። በዘር ላይ የተመሰረተ ፌዴራሊዝም መጨረሻው ምን እንደሆነ ያውቃሉ። አንቀጽ 39 እስከ መገንጠል የሚለውን ያውቃሉ። በዘር በሃይማኖት ኢትዮጵያ ተከፋፍላ ልትጠፋ መሆኑን፣ አማራ የጥቃት ኢላማ መሆኑን ያውቃሉ። የነሱ ስሪት ነው አሜሪካ የሚመራበት የውጭ ፖሊሲ። እኛ በምንቆጣጠረው በማያባራ ቀውስ ውስጥ ኢትዮጵያን ስንከታት ነው በዘር በሃይማኖት ከፋፍለን አማራን የጥቃት ኢላማ አድርገን ስንከታት ነው ትርፍ የምናተርፈው ያሉ ናቸው። ስለዚህ ከምዕራባውያን ምናምን እንደዚህ ሂዶ መንገር ምናምን ለህዝቡ መንገድ ጥሩ ነው። ለህግ አውጪው ለምናምን ግን ክፋትና ተንኮልን ያዘለ የዲያብሎስ እጅ ነው ያለው። ከዛ መልካም ነገር መጠበቅ አያስፈልግም። እውነቱና ሀቁ ይሄ ነው። ስለዚህ ወያኔና ኦነግ፣ ኦሮሞማ ኦነግ አንድም ጸብ የላቸውም፣ አንድም ልዩነት የላቸውም። ትግሬ በዚህ በጸብ ምክንያት ሁለቱ የተጋጩ መስለው ወያኔ አገር እንድትሆን ወልቃይትን የአማራን አጽመ ርስት ወራ እንድትይዝ ለማስቻል ነው። ከወያኔ ልክ ሀገርነቷ እንዳወጀች በተከታታይ ኦሮሞማም ሀገርነቱን ያውጃል ማለት ነው። ስለዚህ ይሄንን ለማስፈጸም ምን ያስፈልጋል? አማራን ተብትቦ የሚይዝ ብአዴን ስለታወቀበት፣ ብአዴን ወያኔ መሆኑ፣ ብአዴን ኦሮሞማ ኦነግ መሆኑ ስለታወቀና ስለተጠላ ህዝብ እያሳደደ የሚገለው እንጂ ህዝብ የሚመራ ስላልሆነ ከብአዴን በታች ማን እናቋቁም? አብንን እናቋቁም። አብን ተቋቋመ፣ ተጋለጠ። ትግሬውም የትግሬ ዲቃላውም የኦሮሞ ዲቃላውም እነበለጠ ሞላ መጣው፣ እነጋሻው መርሻ መጣው፣ ተጋለጡ። እነ ደሳለኝ ጫኔን የሚያክል አሳሳች ባንዳዎች መጡ። አሳሳች ባንዳ ፓርላማ ውስጥ ቁጭ ብሎ ጦርነት ይብቃ እያለ ፋኖን በተዘዋዋሪ የሚዘልፍ የተጻፈለትን የሚያነብ ህዝቡን በፓርላማ ተናገረ። ሀገር ሊሆን ካርታ አስምሮ ሲኖዶሱን እየበተነ ሲኖዶስ እያቋቋመ የሰንደቅ ዓላማን እየፋቀ ከአንገት ላይ ማተብ እያስበጠሰ የኦሮሚያ ሀገር ሊሆን የትግሬ ሀገር ሊሆን እየሰሩ በፓርላማ ይህን ተናገረ እያለ የሚያጭበረብር ባንዳ ነው። ከሱ ይልቅ ኦሮሞና ትግሬ የሆነው በለጠ ሞላ ይሻላል በግልጹ የተሳደበው። እና እንዲህ አይነቱን ማሰማራት ነው። በኋላ የትጥቅ ትግሉ ሲጀመርስ እስክንድር ነጋ ውጣ ከከተማና ጫካ ግባ ተባለ። ጸረ አማራው እስክንድር ነጋ ገባ ሰለለ ምን አለ፣ በዛ ወጣ አለ። ድል ለዲሞክራሲ አለ። ያለፈውን እንትወውና የአሁኑን 6 ዓመት ብቻ ነው ያለ። ወያኔነቱን አያችሁት? የወያኔን እንትወው ነው ያለ። ይሄኛውን ወያኔንና ይሄንን አብይን ለይተን ማስቀመጥ ትግሉን ግራ ማጋባት ነው። መጀመሪያ ጠላትን መደበቅ ነው። ዋና ጠላትን 4 ኪሎ ውስጥ ኦሮሞማን የሚዘውረው ወያኔ ነው። ስለዚህ እንደዛ እያደረገ መጣ። የሰለጠነው ዘመነ ካሴም መጣ። በካድሬነት የሰለጠነው ዘመነ ካሴ መጣ። ኤርትራ በረሃ ሄዶ ደብል ኤጀንት ለወያኔም ለሻዕቢያም ኤጀንት የሆነው ዘመነ ካሴም መጣ። የሚናገረው ነገር በቃ ደስ የሚል ግን ሲጨብጡት የማይጨበጥ ጉም የሆነ የሚያሳስት ተግባራዊነት የማይሆን የማይቀየር እንደዛ እያደረገ መጣ። 4 ኪሎ መቆጣጠር ቀበሌ መቆጣጠር ነው እያለ ቀበሌ መቆጣጠር 4 ኪሎ መቆጣጠር ነው እያለ ከቀበሌ አትወጣም እያለ መተህሩጥ እያለ ከተማ ሲመጡ ገጠር ግቡ፣ ገጠር ሲመጡ ከተማ ግቡ እያለ ፋኖ ያዘው እንዲለቅ ያስደረገና በተለይ ደግሞ ጎጃም ውስጥ የለቀቀውን ብአዴንና የተመታውን ወራሪ ጦር እንዲመለስ ያስደረገ ነው። አስረስ ማረ ዳምጤ የክልል አቃቢ ህግ ተደርጎ ተኮትኩቶ በጸረ አማራነት ያደገ የክልል አቃቢ ህግ ሆኖ ከቡና ሻጭ መንገድ ዳር ቡና ከምትሸጥ ጀምሮ እስከ ትላልቅ ነጋዴዎች ያማረረ፣ ያሳሰረ፣ ያስገደለ የክልሉ የመንግስት ተወካይ ከሳሽ ሆኖ ስንቱን ያስለቀሰ ሰው ነው። አሁን ደግሞ የፋኖ መሪ ሆኖ የወያኔ እንደዚህ በቃው ማለት ነው። እነዚህ መጡ ማለት ነው። ስለዚህ ትግሉንም የትጥቅ ትግሉን ለመቆጣጠር ቅጥረኛ ባንዳ ማሰማራት አስፈላጊ ነው። እነዚህ ቀድመው የሰለጠኑት የተዘጋጁት መጡ። የስኳድ አባላት እነ ጌታ አስራደ ምናምን የሚሉት መጡ። እነዚህ መጡ ማለት ነው። እነ ሰለሞን አጠና መጡ። ተመስገን ጥሩነህ የክልል መሪ ተብሎ ይሄ ጸረ አማራ ሲሾም አማራ እንኳን አንልም ኢትዮጵያ በሚል ነው የሚያግባባን እያለ ሲያሳስት ፋኖን ካለ ስሙ የገነነን እንመታለን ብለው በነ አርበኛ ሻለቃ የፋኖነት ምልክት የሆኑት አርበኛ መሳፍን ተስፉ ላይ ሲዘመት እነ ባየቀናው ላይ በሙሉ ሲዘመት እነ አርበኛ ባየቀናው ላይ እነ ፋኖ ላይ ሲዘመት እናስቻለው ደሴን የመሰሉ የአማራ ደመላሾች ሲገድለው ያ ሲዘመት ሰለሞን አጠና ጎንደር ላይ ቢሮ ከፍቶ ኑ ፋኖ ተመዝገቡ ሲል ነበር። ምን ማለት ነው? በትክክለኛ ፋኖ ታንክና መድፍ አዝምተው ቢሮ ከፍቶ እንዲዘጋጅ ማድረግን የሚያክል ቅጥረኝነት ምን ይገልጻል? ከዚህ የተሻለ እነዚህ ናቸው የመጡት።
ነው ባንታባተን የሚያክል ጀግና ያስገደሉ ሌሎችንም ነቃብን ያሉትን እየመቱ ኮሎኔል ታደሰን የገደሉት ሌሎችንም ስንቱ ጀግና ነው ያስፈጁት። እነዘመነ በጎጃም ፋኖ ብለው ነን ያለውን የተመታውን አስከሬኑን ክብር እንኳን እንዳትቀብሩ እያሉ እኮ ነው ሲያደርጉ የነበሩ። ልቅሶ እንዳትሄዱ ነው ሲያስደርጉ የነበሩት እያሉ ፖሊስ ዘመዳችን ነው ፖሊስ ወንድማችን ነው እያሉት ሟቾች አስከሬን ላይ በፈሰሰ ደም ላይ ሲሳለቁ የኖሩት ናቸው እኮ። እናስረስ ማረ ዳምጤ እናውቃቸዋለን፣ በአካል በአንዳነታቸው እናውቃለን፣ ተነጋግረን እናውቃለን፣ ተሞጋግተን እናውቃለን፣ ነግረናቸዋል፣ ያውቃሉ። በአካል ነው የምንተዋወቀው፣ ዝም ብሎ የመጣ አይደለም። ስለዚህ ወያኔ ኦሮሞማ ኦነግ፣ ወያኔ ትነግ፣ ይሄ ሀሳብ ኢትዮጵያዊ ውስጥ አሁንም አማራን አድፍቆ ኢትዮጵያ የምትፈርስበትን ለማሳካት በፋኖ ትግል ውስጥ ቅጥረኛ ባንዳ እነዚህን አሰማራ ማለት ነው። እነዚህን አሰማራና ትግሉ ሲቀጣጠል ህዝባዊ የሆነው ትክክለኛ የሆነው ትግል ሲጀመር በሙሉ ጠላትን እያጸዳ እየነቀለ ብአዴን የለ ጸረ አማራን የሆነ ድራሹን እያጠፋ ሲገሰግስ እናስረስ ማረ ዳምጤ ከፊት መጡ። እነ ዘመነ ካሴ ከፊት መጡ። ዘመነ ከስር ተለቀቀ። በዛም ወቅት አሁን ውጣ ከስር ቤት ተብሎ እስክንድር ነጋ ከፊት እንዲሆን ተደረገ። ከዛ በኋላ መሪ ይከበር፣ መሪ የለውም አለ። አሜሪካ መሪ የለውም አለ። ወያኔ መሪ የለውም አለ። ብአዴን መሪ የለውም አለ። ኦሮሞማ መሪ የለውም አለ። ሀሳው ኢትዮጵያኒስቱ በሙሉ ገለታው ዘለቀ፣ ዳዊት ወልደ ጊዮርጊስ፣ ከሌ በሙሉ መሪ የለውም አለ። አንዳርጋቸው ጽጌ፣ መሳይ መኮንን፣ ጸረ አማራው በሙሉ ፋኖ መሪ የለውም፣ ድርጅት የለውም አለ። የሚጨበጥ ስላጡ የሚይዙት እጀታ ስላጡ መሪ የለውም ድርጅት የለውም አለ። መሪ ሲመጣ ዘመነ ከፊት መጣ፣ እስክንድር ከፊት መጣ፣ አስረስ ከፊት መጣ። ከዛ በኋላ ትግሉ ወደ ምን ገባ? ወደ አዙሪት። ከፊት ከመገስገስ ይልቅ ጠላትን ነቅሎ 4 ኪሎን ተቆጣጥሮ በኢትዮጵያ ምድር ስር ነቀል ለውጥ ለማወጅ ወንጀለኛን ለመቅጣት የተበደለን ለመካስ የሚደረገው ትግል አቅጣጫውን ቀየረና ሽኩቻ ተጀመረ ማለት ነው። ዘመነ ነው መሪ፣ እስክንድር ነው መሪ፣ እኔ ነኝ መሪ እያሉ ከፈሉት፣ አቧደኑት፣ አበጇቸው። እስክንድር የተሰጠው በፌዴራል ደረጃ፣ ዘመነ በክልል ደረጃ ተደርጎ ያም ካደረጉና ቀዘቀዙት፣ አዙሪት ውስጥ ከተቱት። ከዛ በኋላ አሁንም ድርጅት ተባለ፣ ድርጅት ተፈጠረ። እኛ ካልመራ ነው አሉ ዘመነና አስረስ። አፋባሃ ሲፈጠር እኛ ካልመራ ነው አሉ። እኛ ካልመራ ነው 6 ወር ስጡን አሉ እነ ተሰማ ሳይሆን ጸረ ማርያም እምነቱን የቀየረው ከዘመኑ ለመምሰል እበላለሁ ብሎ የቀየረው እንደ ዘመዶቹ የፖለቲካው አባሎች፣ የብልጽግና አባሎች፣ ሌሎችም 6 ወር ስጡን አፋባሃ እንበትነዋለን አሉ። በዛና በዚህ ዘመቱ አዋከቡ፣ ጸብ ምናምን ጎጃም ሀገር ይሆናል አሉ እና አስረስ ማረ ዳምጤ። ጊዜው የውሃ ፖለቲካ ነው አሉ። አሳማው ዘመነ ካሴን ውሃ ውስጥ እያቋረጠ ኪንግ የሚለብሰው ድራማ መስራት ጀመሩ። አያችሁ፣ ይሄ ሁሉም አያስፈልግም። አያችሁ፣ ትግሉ ከተግባራዊ ትግል ጠላትን እያሳደዱ ከመምታት ወጣና ወደ ፎቶ አርበኝነት፣ ወደ ፕሮፓጋንዳ ጀግንነት ተቀየረ ማለት ነው። ከዛ በኋላ ዘመነን የሚጠላ ጎጃምን የሚጠላ ነው። ዘመነ ወያኔ ነው፣ ብአዴን ነው፣ የጠላት ቅጥረኛ ነው። አስረስ ወያኔ ነው፣ ብአዴን ነው፣ የጠላት ቅጥረኛ ነው ያለውን ሁሉ ለማሸማቀቅ ጎጃም ጠልነት አሉ። ደህና ኑሮ የሚኖሩት፣ ጥሩ ደሞዝ የሚያገኙት፣ በእውቀታቸው የሚመሰገኑት፣ በሙያቸው የሚኮሩት ዶክተር ነጋሽ አምሳሉን የመሰለ ባንዳ መጣ። እናስረስና ነግሳለሁ አለ። ባንዳዎች መጡ፣ ተፈለፈሉ። ፕሮፌሰር ነኝ ምናምን የሚለኝ አስረስንና ዘመነን ይዘው ሊወጡ። ስለዚህ እነሱን መናገር ጎጃምን መጥላት ነው አሉ። ደንቆሮውም ተሰበሰበ። መናኛ ደንቆሮውም ይሄ ዝም ብሎ ከንቱም ድንጋይ የሆነውም እንደሱ ባለው ጫኔ አይነቱም ተሰበሰበ። አያችሁ፣ እነዚህም ባንዳዎች እናነግሳለን ብሎ ህዝቡን ከፋፈሉት። አማራ ነው በጎጥ በጎንደር በጎጃም እያሉ ለመከፋፈል በዛ ጎንደር ምናምን ጎንደር ራሱን የቻለ ጎጃም ራሱን የቻለ የሚል የጠላት ቅጥረኞች፣ ውሪያዎች፣ ትቢያዎች መጡ። ከሁሉም ምድር ፈለሱ። እኛ ጎጃሜ ነን እኛ ጎንደሬ ነን የሚል ዲቃላ መጣ። ከንቱ መጣ። አማራውን ለማመስ ማለት ነው። ቡድንተኝነት፣ ጎጠኝነት ምናምን እንዲሆን ተደረገ። ይሄ ምን ማለት ነው? የአማራን አንድነት መፈተን፣ አንድነቱን፣ መግባባቱን፣ ፍቅሩን፣ መናበቡን ማጥፋት። ስለዚህ አንድነቱ ሲጠፋ፣ መናበቡ፣ ፍቅሩ ሲጠፋ ጉልበቱ ኃይሉ ያጥራል ነው። ጉልበቱና ኃይሉን ሲያጣ እንቀጠቅጠዋለን ነው። ይሄ ወያኔ የሚሰራው የሚያስተምረው ሴራ ይሄንን ስለዚህ እነዚህ ሰዎች መጡ። በእንደዚህ አይነት ንትርክ እያሉ አፋብን መፈጠርን አሉ።
አስረስ ማረ ዳምጤ ድርድር አለ። ወያኔዋ መዓዛ መሐመድ ወደ ቢቢሲ ወሰደችውና ያንን ራሷ ዘገበች። ከዛ በኋላ አላልኩም አለ፣ ተጋለጠ። ከዛ ድርድር ማያቅ በፖለቲካ ያረጠ ነው አለ፣ ተሳደበ። አያችሁ የባንዳ ነውረኛነት። በውጭ የሚኖረውን የወያኔ ፖለቲካ፣ የደርግ ፖለቲካ፣ የኦሮሞማ ፖለቲካ ከሀገሩ የነቀለውን አማራ ከሀገሩ የነቀለውን ኢትዮጵያዊ ንቅል ብሎ ተሳደበ አስረስ ማረ ዳምጤ። ወያኔነቱ ይሄ ብቻ በቂ ነው። ይሄ ብቻ በአንገቱ ገመድ እንዲጠልቅ ያስደርገዋል። በአንገቱ ገመድ ተጠልቆ የሚጎተት ነው። ንቅል ብሎ ነው የተሳደበው። ፖለቲካው ያሳደደውን፣ ዘሩ የጠፋል፣ እናት አባቱ የተገደለበት፣ ሀብት ንብረቱ የተወረሰበት፣ ቤቱ የፈረሰበትን በውጭ ሀገር ተሰዶ የሚኖረው ንቅል ብሎ ተሳደበ። ንቅል ብሎ ተሳደበ። እስክንድር ነጋ በውጭ ሀገር የሚኖረውን ዘረፈና እምነቱን አጎደለ፣ አደራውን በላ፣ ገንዘቡን ዘረፈ። ከነ ዳዊት ወልደ ጊዮርጊስ ጋር ከነ ሀብታሙ አያሌው ጋር ነው። አሁንም ካሉት ከአሰማራቸው ኃይሎች እነዚህ ምናምንቴዎች አማራ ያልሆኑ ስብስቦች በሙሉ አሰባስቡ። እኔ በእናቴ ኦሮሞ ነኝ፣ በአባቴ ቅማንት ነኝ፣ በእናቴ አገው ነኝ፣ እንደዚህ ነኝ እንደዚህ ነኝ የሚለውን ስብስብ ይዞ እስክንድር ውሪያውን ሰብስቦ ጽፎ ማንበብ የማይችል አንብቦ መጻፍ የማይችለውን ሰብስቦ አሁንም እስክንድር በዛ ቀጠለ። ህዝቡን ዘርፎ ውጭ ያለውን አማራ የትግሉን ግማሽ አካል መሬት ላይ ካለው ለማፋታት 4-5 ሚሊዮን ዶላር ሰብስቦ ዘርፎ ፋኖችን አስገድሎ አስረሽኖ ከፋፍሎ ጎንደርን ለ2 ለ3 ከፋፍሎ ወሎን ቤተ አማራን ለ2 ከፍሎ ሸዋን አዳክሞ በነመከተው በናበበ ጢሞ አስወርሮ በኦሮሞማ መሪዎች እንዲሆን አድርገው ለዚህ ባበቁት። ሰለሞን ወልደ ገሪማ የሚባል ወያኔን ሸዋ ውስጥ እንዲገባ እነመከተው ጋር ያለውን አጥንቶ ለወያኔ ሪፖርት አድርጎ የሚገቡ ሰዎች ገብተው ከዛ እነ ደሳሌ ጫኔ የሚመሩትም ጋር ሆኖ አድራጊ ፈጣሪ ሆኖ ከውጭ እየተናበበ ውጭ ያሉ ጥቂት ቅጥረኞች አሉ ከነዛ ጋር እየተናበበ ያንን ሁሉ ሰልሎ ወጥቶ መጨረሻ ላይ ወያኔና ፋኖ አንድ ላይ ነው አለ። እንዲህ አይነትን ስራ ይሰሩ ናቸው። ይህንን ስራ ይሰሩ ናቸው። ይህንን ማወቅ ያስፈልጋል። ስለዚህ ቅጥረኛ ባንዳዎች አላማቸው ምንድነው ነው? አላማቸው ምንድነው? ፋኖንና ህዝብን መነጠል፣ ፋኖ እንዲዘርፍ ማድረግ፣ በእነሱ ሰልጥኖ በሚሰጣቸው በፋኖ ስም መዝረፍ፣ ሴት መድፈር፣ ማወክ ህዝቡን፣ በዛ ፋኖ ህዝብ እንዲጠላው ማድረግ፣ ህዝባዊነቱ እንዲያጣ ማድረግ፣ ፋኖ የሚለውን ስም ትተው አርበኛ ምናምን ማለት። ፋኖ የአማራ ነው፣ የአማራ ሴት ነው። ስለዚህ ፋኖነት ካፍ ውስጥ እንዲጠፋ ማድረግ። ይህን ነው ያደረጉት። በማን ተደግፈው? በሀሳብ ኢትዮጵያኒስቶች ተደግፈው። ፋኖ አዲስ አበባ ይገባም አለ ሻለቃ ዳዊት በአደባባይ ወጥቶ። አማራ በኦነግ ሲታረድ፣ በወያኔ ሲመክን፣ ሲጨፈጨፍ፣ በድሮን ሲጨፈጨፍ ትንፍሽ የማይለው ዳዊት ወልደ ጊዮርጊስ ባንዳው ጸረ አማራው 3 ትውልድ የበላው ፋኖ ግን እያሸነፈ ሲመጣ አዲስ አበባ ይገባም አለ። የአዲስ አበባ ወጣት እየመጡ ነው አለ። ነፃነቴን ላገኝ ነው፣ ተስፋዬ ሊሳካ ነው ብሎ ተስፋዬ እየለመለመ ነው ብሎ እየመጡ ነው እያለ የሚዘፍነውን ፋኖ አዲስ አበባ ይገባም፣ የተቆጣ ኃይል ነው፣ ይፈጅሃል አለ። ለንደን ላይ በአደባባይ ደረቱን ነፍቶ። ይሄ ነው ዛሬም ፋኖና ወያኔ አንድ ላይ ቆመ ብሎ እየመራ ያለው። በ86 ዓመቱ እግሩ ወደ ጉድጓድ እየሄደ 3 ትውልድ በልቶ 4ኛ ትውልድ በልቶ ሊቀበር ያሰበ አባቱ አርበኞቹን ያስፈጀ ለጣሊያን ግጥም የገጠመ ነው አባቱ። ምን ብሎ ነው የገጠመ አባቱ? የዳዊት አባት ወልደ ጊዮርጊስ ወልደ ዮሐንስ ምን ይላል? የኋላው የማስታወቂያ ምክትል ሚኒስቴር የፋሽስትን ኃይል ሲገልጹ ይላል። ይሄ ወልደ ጊዮርጊስ ወልደ ዮሐንስ የዳዊት ወልደ ጊዮርጊስ አባት ማለት ነው። ፋሽስት ሙሶሎኒ አዲስ አበባን ሲቆጣጠር ነው። የሰላምና ብርሃን የሚባለውን ጋዜጣ አዲስ ዘመን ኢትዮጵያ ፀሐይ ወጣላት ብሎ አዲስ ዘመን ያለ ነው። ከጨለማው ዘመን ወጣን ያለ ነው የዳዊት አባት። እና ግጥም ሲገጥም ምንድን ነው ያለው? በሰማይ ሲበሩ ንፋስ አይነካቸው፣ በመንገድ ሲሄዱ እንቅፋት የላቸው፣ በባህር ቢሄዱ ማዕበል አይነካቸው፣ ከክርስቶስ በታች ከኛ በላይ ናቸው፣ እንዲህ አድርጎ ነው አምላክ የሰጣቸው ያለ ሰው ነው የዳዊት አባት። የፀሐዩ መንግስት መጣ ያለ ነው። ጣሊያንን 30,000 አማራ አዲስ አበባ ላይ የፈጀውን፣ ኢትዮጵያውያን የፈጀውን፣ ገዳማትን ያቃጠለውን፣ መነኮሳትን የፈጀውን ጣሊያንን እንደዚህ ብሎ ያነገሰ ነው። በእና ደጃዝማች በላይ ዘለቀ አንገት ገመድ እንዲጠልቅ ያስደረጉ፣ የሸዋ የጎጃም የጎንደር አርበኞችን ያስበሉ ናቸው። እነ ራስ አሞራው ውብነህ ጎንደር እንዳይሄዱ አዲስ አበባ ላይ የቁም እስረኛ እንዲሆኑ ያስደረጉ ናቸው። የዳዊት አባት እንዲህ አድርጎ ትውልድ የበላ ነው። ልጁም መጥቶ
የደርግ አማካሪ መንግስቱ ኃይለማርያም ኦሮሞ በመሆኑ ደስተኛ ነኝ፣ አማራ ከስልጣን በመገፋቱ ደስተኛ ነኝ ብሎ መጽሐፍ የጻፈ ነው። ሬድ ቲርስ ላይ መሬት ላራሹ ብሎ ያልጠፋ መሬት አማራ ከመሬቱ እንዲነቀል ያደረገ ነው። መሬት ላራሹ ሲታወጅ የኢትዮጵያ ህዝብ 28 ሚሊዮን ነው። የኢትዮጵያ ለማ የተባለው መሬት 2 ሚሊዮን ሄክታር አይሞላም። ከ40 ሚሊዮን ሄክታር ውስጥ 2 ሚሊዮን ሄክታር አይሞላም። ሀገር ምድሩ ሜዳው ሰጥቶ ማልማት እንዲያለማ ማድረግ ሲቻል አማራ እንዲነቀል መሬት ላራሹ ብሎ አማራን ከመሬቱ ነቀሉ። ላቡን ጠብ አድርጎ የሰራውን ቤት ወረሱት፣ ትርፍ ቤት ለመንግስት ብለው። እነማን? እነ ዳዊት እና አለማንተ ገብረስላሴ፣ ወያኔና ቅማንቱ፣ ትግሬና ቅማንቱ፣ አለማንተ ገብረስላሴ የቅማንት ኮሚቴ መስራቹ ከነ አባይ ፀሐዬ ጋር ሆኖ ማለት ነው። አሁንም የናበበለው ግሩፕን የቅማንት ኮሚቴን ግሩፕ የሚመራ በውጭ ከነዚህ ጋር የሆነው ነው ዳዊት። አሁን ፋኖን ከወያኔ ጋር ከምን ጋር ጽምዶ እያለ አማራ እንዳያሸንፍ አማራ ሆኖ እንዳይቆም የሚሰሩት ማለት ነው። የጽንዶ ተወካይ ሆኖ የአማራ ተወካይ ሆኖ ጽንዶ ላይ የቀረበው አንዳርጋቸው ጽጌ እነማንን ወክሎ? እነ ዘመነ ካሴ፣ እነ አስረስ ማረ ዳምጤ፣ እነ እስክንድር ነጋን፣ እነ ጌታ አስራደ የሚባሉትን፣ እነ መከታው ማሞ የሚባሉትን የፋኖ መሪ ነን ባዮችን ቅጥረኛ ባንዳዎች 10-15 የማይደርሱ ቅጥረኛ ባንዳዎች የወከሉት ማለት ነው። ስለዚህ እነዚህ ቅጥረኛ ባንዳዎች ፋኖ ተብለው መጠራት የለባቸውም። እያንዳንዱ ፋኖ ከህልውና ትግሉ የመንቀል ግዴታ አለበት ማለት ነው። ፋኖ ትክክለኛው ፋኖ በሙሉ መሪውን አሁን ያለውን መሪ እነዚህ ቅጥረኛ ባንዳዎችን ወያኔን ኦነግን የትግል አጋር አድርገው ኦነግ የትግል አጋራችን ነው ብለው ደራን አማራ በሙሉ ያስፈጁትን ያስጨፈጨፉትን የፋኖ መሪዎች ከፊት ዞር በል እያለ ማሳደድ አለበት። ወያኔ አጋራችን ነው ብሎ ጠለምት ላይ እስከ ቆቦ ድረስ የቤት አማራ የዋግምራ ህዝብ፣ የአላማጣ ህዝብ፣ የመሆኒ ህዝብ፣ የኮረም ህዝብ፣ የማይጨው ህዝብ የሚደርስበትን ስቃይ የዘር ፍጅትና መጽዳትን ተመልከቱ። በጠለምት ላይ በጠገዴ ላይ የሚደረገውን ሁሉ አስቡ። ተናበው ማለት ወያኔ የትግል አጋራችን ነው ብለው ኦነግ እነ ጀዋር መሐመድ እነ ጃልመሮ የትግል አጋራችን ነው ብለው ኦነግና ኦሮሞማ ብልጽግና ለይተው አይተው ለየን ብለው ህዝብ እያሳሳቱ የደራን አማራ ቤት ለቤት እንዴት እንዳቃጠሉት እንደፈጁት ነው። እነዚህ ዝም ብሎ መሪው አላዘዘኝም የሚል ፋኖ አይደለም። መሪው መሪህ አይደለም። ጠላትክን በለው ያላለህ መሪ፣ ጠላትክን ተዋጋ ዝመት ክተት ያላለህ መሪ አይደለም። ወያኔ የትግል አጋሬ ነው ያለህ ጠላትህ ነው። ጀዋር መሐመድ የትግል አጋሬ ነው፣ ልደቱ አያሌው የትግል አጋሬ ነው፣ ሻለቃ ዳዊት የትግል አጋሬ ነው፣ ስብሐት ነጋ የትግል አጋሬ ነው ያለህ መሪ አይደለም፣ ጠላትህ ነው። የጠላት አይንና ጆሮ እጅና እግር ሆኖ እያስበላህ እየገደለህ ያለ ነው። ይሄን ነው መረዳት የሚያስፈልግ ማለት ነው። ስለዚህ እነዚህ ትግሉን ቅጥረኛ ባንዳዎች ሲመጡ ፋኖ ከመንገዱን እንዲስት ከሀዲዱ እንዲወጣ በውጭ በሚዲያው በሙሉ ይሄ ቅጥረኛ ኩታራው ሁሉ መጣ። እነዚህ እነ መልካም ሞላ እና ሳየ ደርቤ እና አዲሱ ደርቤ የሚባሉ አዲሱ ደርቤ ቄሮ ነው፣ ጎጃም ሀገር ይሆናል፣ የውሃ ፖለቲካ ነው እያለ የናስረስ ቅጥረኛ ሆኖ እነ መሳይ መኮንን እነዚህ በጸረ አማራነታቸው የሚታወቁ የግንቦት ሰባት የኢሳት ሚዲያ አካላት የነበሩ በሙሉ አማራ እንዳይባል ተብሎ የሰሜን ፖለቲካን ወደ ደቡብ እናመጣለን የሚለውን መርህ ሲያስፈጽሙ የነበሩ አሁን ተለያይተው አንዱ በዛ ተሰራጭቶ የሚጮሁት ሆዳሞች ሲሞቃቸው እኔ ኢትዮጵያዊ ነኝ ይላሉ፣ ሲበርዳቸው ሲርባቸው አማራ ነኝ የሚሉት እና ሀብታሙ አያሌው በሙሉ ይሄንን አሰማርተው አጮሁት ማለት ነው። ስለዚህ ፋኖ ትኩረቱን እንዲስት ከዛ በኋላ እርስ በርስ ንትርክ እንዲፈጠር ዘመነ እስክንድር የሚባል ጎጃም ሀገር ይሆናል እንደዚህ እንዲባል በኋላ ወያኔ አጋራችን ነው ምናምን መጨረሻ ላይ ወያኔ አጋራችን ነው ብለው ሲመጡ እንኳን አማራ መላው ኢትዮጵያዊ እንደማይወዳቸው ያውቃሉ፣ እንደማይሳካ ያውቃሉ። አላማቸው ምንድነው? ህዝቡ ከወያኔ ህዝቡ ከፋኖ እንዲነጠል፣ ፋኖን ከህዝብ መነጠል ነው። ፋኖ በቃ በወያኔ ስር ሂዶ ተወሸቀ አይረባም እንዲባል ነው። ደጀን እንዲያጣ ለማስቻል ነው። አስረስ ማረ ዳምጤ፣ ዘመነ ካሴ ወያኔ አጋራችን ነው ብለው መቀሌ ሄደው ደርሰው ሲመላለሱ የእነ አስረስ ማረ ዳምጤ አጨብጫቢ የእነ ዘመነ ካሴ አጨብጫቢ በሙሉ በኔትወርክ የተያያዘ ተከፋይ ባንዳ ነው። ሁሉም መመዝገብ አለበት። ነገ ለፍርድ የሚቀርብ ነው። ነገ ባንገቱ ገመድ የሚጠልቀው ባንገቱ ገመድ ይጠልቃል። በእነሱ ባንዳነት የተፈጀ ህዝብ ደም ይመለሳል። ደም መመለስ የአማራ ባህል ነው። ቀጣይነትም አለው ደም መላሽነት። ይሄን ነው ወያኔ ጠላትነቱን ነግሮናል። ኦነግ ኦሮሞማ ጠላትነቱን ነግሮናል። ሐሳዊ ኢትዮጵያኖች አማራ የሚባል የለም ብለውናል። በቃ የነሱ ጠላትነት የታወቀ ነው። እኛን መስለው የትግል መሪ መስለው ለባንዳዎች የሚያጨበጭቡ ለባንዳዎች የሚያስነግሱ መዝግቧቸው።
ለአስረስ ማረ ዳምጤ፣ ለእስክንድር ነጋ፣ ለዘመነ ካሴ ለነዚህ የሚሰብከውን መዝግቡት። ነገ ሌላ ቀን ስለሆነ ማለት ነው። ነገ ሌላ ቀን ስለሆነ ትውልድ አሳስተው በተሳሳተ መንገድ ሌሎች እንዲጠፉ መሪ ነው ብሎ ተከትለው እንዲገደሉ ያስደረጉ ናቸው እነዚህ። ስለዚህ እነዚህ መመዝገብ ያስፈልጋል። ስለዚህ ወያኔን የትግል አጋር ብለው ሲመጡ ፋኖ በወያኔ ስር ወደቀ ብሎ ፋኖ ከህዝብ እንዲነጠል የማስቻል ነው። ከህዝብ ከተነጠለ በኋላ እያንዳንዱ አማራ ፋኖ ይሆን አይደለም፣ ሌላው ወጣት አማራ ሁሉ ይፈጃል። ወደፊት ወያኔ ሀገር ሲመሰርት ኦሮሞማ ሀገር ሲሆን እንቅፋት አያስፈልግም። ምዕራባውያን ካለ ሃይባይ የኢትዮጵያን የተፈጥሮ መዝረፍ አለባቸው። መሳሪያ አንስቶ የሚያውክ ረብሻ የሚፈጥር አይፈለግም። አሁን ባንኮች ሁሉ ወደ የጭራቁ ዓለም መጥቶ ይገዛቸዋል። ኢምፔሪያሊስቱ ዓለም የኢትዮጵያ አየር መንገድ፣ የውሃ ልማት፣ የመብራት ኃይል በሙሉ ይሸጣል። ኢትዮጵያውያን በሙሉ ይበተናል፣ ባርነት ላይ ይወድቃል። ያ ነው እቅዱ እየተሰራ ያለው። ቴክኖሎጂ፣ ዲጂታል አይዲ፣ ዲጂታል መታወቂያ ምናምን ወደ ዲጂታል ገንዘብ ይቀየራል። ከዛ በኋላ ሁሉም ወደ ሮቦትነት ይቀየራል ነው አላማው። ይሄ ነው። ግን ይሄን እናስፈጽማለን የሚሉ ቀድመው ይጠፋሉ፣ ቀድመው ይፈርሳሉ። ይሄው ምዕራባውያን ስልጣኔ አለቃ በቃ ቁልቁለቱን ጀምሯል። አልሞት ባይ ተጋዳይነቱን ነው አሁን ቴክኖሎጂ ምናምን አይኤምኤፍ ምናምን እያለ የሚመላለስ ፈረንሳይ፣ ጣሊያን፣ ቱርክ ምናምን አዲስ አበባ የሚመላለስ ያ ከጭራቅነት የሚቀጣ ተግባራቸው ቀጥቷቸዋል። ጽዋው ሞልቷል። አበቃ አረጀ ስልጣኔያቸው። ሄደና ደም እያፈሰሱ አገር እያፈረሱ ቀውስ ውስጥ መኖር ሄደና በቃ አለቀ። ከዚህ በኋላ ቁልቁለት ነው። ቁልቁለቱን ደግሞ ጀምረውታል። ስለዚህ ከዚህ በፊት የተመታ የተጠቃ ነው አሁን ቀና ብሎ የሚሄደው እግዚአብሔር ጽዋውን ሲሞላ ማለት ነው፣ እየሞላ ነው። ስለዚህ ወያኔ በሪዮት ዓለም ሞቷል። ኦሮሞማ በሪዮት ዓለም ሞቷል። ለምን? ሌላውን አጥፍቼ ዘር አጥፍቼ ሀገር አፍርሻ ሀገር ሆናለሁ ብሎ የተነሳው ሪዮት ዓለም ሞተ። ስለሞተ የትግሬ ወጣት ቆማጣ አንካሳ ሆኖ የተፈጀው ተፈጅቶ ቀሪው ደግሞ ወልቃይት የታለ፣ ጠለምት የታለ፣ ራያ የታለ፣ ታላቋ ትግራይ የታለች ብሎ እንዳይጠይቅ መፈጀት አለበት። ያለ መፈጀት አሁንም ጦርነቱ መቀጠል አለበት። ደብረ ጽዮን ከአሜሪካ ትእዛዝ መውጣት አይችልም። አብይ አህመድ ወይንም ኦሮሞማ ከአሜሪካ ትእዛዝ መውጣት አይችልም። ይሄ ነው ማዕቀብ ምናምን የቪዛ ክልከላ ድራማ ነው፣ የኢንቶፈንቶ ድራማ ነው። እና ሰዎች ደግሞ የሚዘግቧሉ። ማዕቀብ ጣሉ ከሚሉ የሚሞተውን ህዝብ ለምን ድሮን ይሸጣሉ? ለምን አይኤምኤፍ ገንዘብ ይሰጣል? አይኤምኤፍ ዶላሩን ኪሱን እየሞላለት ጨፍጭፍ የፈለግከውን ቶሎ አፍርስ እያለ እየሰጠ በዚህ በኩል ቪዛ ሰጠናቸው። የት የሚያውቀው አሜሪካ ነው። አሜሪካ ከዚህ በኋላ ማንም የሚሸሹት እንጂ የሚመኙት ሀገር አይደለም የሚሆነው። በቃ ይሄ ነው ሀቁ። ስለዚህ ፋኖን ከህዝብ ነጥለው ህዝባዊነቱን አጥፍተው አማራ የጀመረው ትግል ራሱ ትግሉን ጀምሮ ራሱ ተበተነ ለማስባል ነው። እነ እስክንድር ነጋ እና አስረስ ማረ ዳምጤ እነ ዘመነ ካሴ እና የነዚህ ስብስብ ወያኔን እና ኦሮሞማ ኦነግን የትግል አጋር ያደረገው የሴራ ቅጥረኛ ባንዳዎች ስብስብ ፋኖ እንዲበተን፣ ህዝባዊነቱን እንዲያጣ፣ ጀግኖች እንዲገደሉ፣ ህዝብ እንዲንበረከክ፣ እንዲራብ፣ እንዲጠማ፣ ሚይዘው እንዲያጣ አድርገው ምን ታመጣለህ በሚል ይሄንን እያደረጉ ያሉት ማለት ነው። ምሬ ወዳጆን አንኮላሽተው ራቅ አድርገው አስቀምጠው አይደለም እንደ ዛሬው እነ ሄኖክ አዲስ ወያኔን አምጥተው የቤት አማራን አማራ እያስመቱት ያሉት እና አበበ ፈንታው የታባነ ወያኔ ያንን ሁሉ ሲጨፈጨፍ መቀሌ እየሄድክ ታከምኩ ምናምን ምን ትሰራለህ? ስለዚህ እያንዳንዱ ሀቁን መሬት ላይ ያለው ያውቃል። ስለዚህ ያለው መሪ የሚሰጠውን ዞር በል ማለት ነው። መቼ ነው ዞር በል የምንለው? መቼ ነው ግንባራችን የምንለው? መቼ ነው እንትን የምናደርገው? ያ መሬት ላይ ያለው የራሱ መሬት ላይ ያለው ውሳኔ ነው። ግን እነዚህ መሪዎች አይደሉም፣ ፋኖን አይወክሉም። አማራ ህዝብ በሙሉ ኢትዮጵያን በሙሉ ሴራና ተንኮሉን ተረድቷል፣ ያውቃል። ቅጥረኛ ባንዳ ናቸው፣ በአዋጅ መነገር አለባቸው ማለት ነው። ስለዚህ ይሄንን ተግዳሮት ይሄንን ሰንካላ ካለፍ ነው ወያኔ፣ ትነግ፣ ኦሮሞማ ኦነግ፣ ይሄ ብአዴን ሀሳዊ ኢትዮጵያኒስቶች ወኪል ያጣሉ። አይንና ጆሮ እግርና እጅ ሆኖ የሚመራቸው አማራ ውስጥ የተሰገሰገ ባንዳ ሲጸዳ ራቁታቸውን ይቆማሉ። እየተሳደዱ የሚጠፉት ይጠፋሉ፣ ለፍርድ የሚቀርቡት ለፍርድ ይቀርባሉ። የአደባባይ ፍርድ ይሰጣቸዋል ማለት ነው። ስለዚህ ኢትዮጵያን አፍርሰን ሀገር እንሆናለን ያለው አስተሳሰብና ድርጅት ከስሩ ይነቀላል፣ በህግ ይታገዳል። መሪዎች ዘር ያጠፉ ዘር ያጸዱ አገር የሸጡ አገር የካዱ ምስቅልቅል የፈጠሩ ለፍርድ ይቀርባሉ ማለት ነው። የተበደለ ይካሳል። ከዛ በኋላ በእኩልነት በመከባበር ፋኖ ኢትዮጵያን የሚመልስ
የሽግግር መንግስት ይመሰርታል። ያ የሽግግር መንግስት የህገ መንግስት አርቃቂ ኮሚቴ ይሰይማል። ያ ህገ መንግስት ደግሞ ሀገረ መንግስቱን ያቆማል። መታወቂያው እየታየ የሚስተናገድ ኢትዮጵያዊ በዘር ላይ የተመሰረተ ሳይሆን ኢትዮጵያዊ በመሆኑ ግዴታውን አውቆ መብቱ የሚከበርለት መብቱን የሚያስከብር ትውልድ፣ ሁሉም የተፈጥሮ ሀብቱ ባለቤት የሆነ በቋንቋው፣ በባህሉ፣ በእምነቱ የሚኮራ ትውልዱ በኢትዮጵያዊነቱ ኮርቶ ትውልዱ ካለ ስጋት የሚቀጥል አይነት ስርዓት ፋኖ ይዘረጋል ማለት ነው። ስለዚህ ይሄን ለማድረግ ማሸነፍ አለበት። ማንን ነው የሚያሸንፈው? ወይ ብአዴንን ከመጥረግ የብአዴን ቅጥረኞችን ማጽዳት፣ ቅጥረኛ ፋኖ መሪ ነን የሚሉትን ባንዳዎች ከትግሉ መንቀል፣ ብአዴንን ማጽዳት፣ ወያኔን፣ ኦሮሞማ ኦነግን ድርጅቶች አሳዶ መምታት፣ በህግ ማገድ፣ ሀሳዊ ኢትዮጵያውያንን ከኢትዮጵያዊነት ዜግነቱን መንጠቅ እና ለፍርድ ማቅረብ ማለት ነው። በቃ ከዚህ ይሄንን መስመር ከተከተል ሴራው ፕሮፓጋንዳው ሁሉ ከንቱ ይሆናል ማለት ነው። ከንቱ ይሆናል ማለት ነው። እዚህ ጋር መሰረት ማድረግ አለብን። እንግዲህ መፍትሄው ይሄ ነው። ለፕሮፓጋንዳ ጆሮ አለመስጠት ነው። የጠላት ወራሪ መንግስት መዋቅርን ወያኔና ኦነግ፣ ኦህዴድ፣ ብልጽግና አንድነትን ማወቅ የነሱ ከፌዴራል ወደ ክልል፣ ከክልል ወደ ዞን፣ ከዞን ወደ ወረዳ፣ ከወረዳ ወደ ቀበሌ ነው አመራር የሚወርደው፣ ትዕዛዝ የሚወርደው። ቅጥረኛ ባንዳን ስናጸዳ የቀበሌው የወያኔ የብአዴን የኦሮሞማ ጉዳይ አስፈጻሚ በቀበሌ በወረዳ ያለው ተጋልጦ ይገኛል። ያንን ስንቆጣጠረው ወረዳዎች፣ ቀበሌዎች ነፃ ይሆናሉ ማለት ነው። ወረዳና ቀበሌ ነፃ ሲሆን ዞኑ ነፃ ሆነ ማለት ነው። ዞኑ ነፃ ሆነ ማለት ክልሉ ነፃ ሆነ ማለት ነው። የእነሱ መዋቅር ከዛ በኋላ ያ ይፈርሳል። ይሄ ክልል ምናምን የሚባለው የወያኔ መዋቅር መድገሚያ አይደለም። ይህን መጸየፍ ነው ያለብን። ወያኔ የነካውና የነካካው በሙሉ፣ ኦሮሞማ ኦነግ የነካውና የነካካው በሙሉ፣ ከደርግ ጀምሮ የመጣው ስሪት በሙሉ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ነው እና አይበጀንም። የሚበጀን የጥንት የጠዋቱ ነው። ነፃ ህዝብ፣ ሁሉም ህዝብ በነፃነት የሚኖርበት፣ በኢትዮጵያዊነቱ የሚኮራበት፣ ሰርቶ የሚያድግበት፣ የተፈጥሮ ሀብት ባለቤት የሚሆንበት፣ የፖለቲካው ቀጥታ ኃላፊ ተጠሪ የሚሆንበት፣ ባለቤት የሚሆንበት ስርዓትን ስለምናመጣ የነዚህን ገንጣይ ተገንጣይ ዘረኛ ወራሪዎችን ስሪትና አሰራርን መጸየፍ አለብን። ስለዚህ ማሸነፍ ግዴታችን ነው። ለማሸነፍ ጠላቶቻችን ግልጽ ናቸው። ተሸንፈን መኖር አንችልም። ማሸነፍ ደግሞ አቅሙ አለን። ማንም ጠላት ተደምሮ ይምጣ አቅሙ አለን። ልቦናው፣ ስነ ልቦናው አለን። ጦርነት ባህላችን ነው። እናሰለጥን፣ ካድሬ እንሰጥ ምናምን። አማራን ማንም ያሰለጥ ነው? በአስረስ ማረ ዳምጤ ነው? ቅጥረኛ ባንዳ ሆዳምነትና ባንዳነት ካልሆነ አማራነትን ሊያሰለጥን የሚችል የለም። እስክንድር ነጋ ጸረ አማራ ነው። የአማራነት ስሜትን ጥፍጣፊ ስሜት የለውም። በጣም አስመሳይና ክፉ ሰው ነው። እባብ ነው። ተናዳፊ እባብ ነው። ጊንጥ ነው እስክንድር ነጋ። እሱ ነው አማራነትን የሚያስተምር? ወይንስ ምናምንቴ በማንነቱ የሚያፍረው ኦሮሞነቱ የሚያሳፍረው አንዳርጋቸው ጽጌ ነው አማራነትን የሚያስተምረኝ? ወይንስ ባንዳ የባንዳ ዘር የባንዳ ልጅ የሆነው ነው ሻለቃ ዳዊት ስለ አማራነት ስለ ኢትዮጵያዊነት የሚነግረኝ? ኢትዮጵያን የከዳ የቀይ ኮከብ ዘመቻ ጥሪን ሰነድ አውጥቶ ጀነራሎችን ያስበላ ባንዳ ስለ ኢትዮጵያዊነት ሊሰብከኝ ማለት ነው። ስለዚህ ማንንም የአማራ ልጅ ኢትዮጵያዊነት የሚያስተምረው ጸረ አማራ መሆን አለበት። አማራ ጠል መሆን አለበት። ስለ ኢትዮጵያዊነት ለአማራ ሊነግር የመጣ አማራ ጠል ነው ወይንም ጸረ አማራ ነው። ስለ ኢትዮጵያዊነት ማስተማር ያለበት ተገንጣዮችን፣ ካርታ አንገታቸው ላይ አድርገው የሚዞሩትን፣ ሰንደቅ ዓላማቸውን ነቅለው ነባሩን እያጠፉ የሚኖሩትን ነው። አማራ ጠል የሆነውን የትግሬን ትውልድ የኦሮሞን ትውልድ ነው ኢትዮጵያዊነት ማስተማር፣ አማራ ላይ አይደለም። ስለዚህ ይሄንን ማለት አለብን። የዛሬው ዝግጅት እዚህ ጋር ያበቃል። በሚቀጥለው በሌላ ዝግጅት እንገናኛለን። እስከዛው የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እናድርግ። የዘመድ ሳተላይት ቴሌቪዥን እናስተዋውቅ፣ እንርዳ፣ እናግዝ። እናሸንፋለን፣ ጥርጥር የለውም። ሰላማችን ይመለሳል፣ ጥርጥር የለውም። ዋጋ ይከፈላል፣ አዎ ይከፈላል፣ ግን እናሸንፋለን። የምናሸንፈው ቅጥረኛ ባንዳን ስንጸየፍ፣ ህሊናችንን ስናነጻ ነው። ከይሉኝታና ከዚህ ከትብታቡ በትነን ስንጥል ነው። ሀቅና እውነቱን ፊት ለፊት ስንጋፈጥ ነው። እንቅፋት የገጠመንን እንቅፋት ሂደን ስንገጥመው ነው እንጂ ስንሸሸው አይደለም። ስለዚህ ባንዳን ባንዳ፣ ካፋና ካፋ፣ ቅጥረኛን ቅጥረኛ ማለት አለብን። ጸረ አማራን ጸረ አማራ ማለት አለብን። ጸረ አማራው በቅዱስ እየመሰለ የቤተክርስቲያን የታቦት ስም እየጠራ እየተገዘተ የሚያማልለውን ንግግር እያደረገ መርዝ የሚረጨውን ሁሉ ዞር በል ሂድ ከዚህ ማለት አለብን። ሂድ ከዚህ ጥፋ ማለት አለብን። ጥፋ ከዚህ ማለት አለብን። ይህን ላለው የዛሬው ዝግጅት እዚህ ጋር ያበቃል። በሚቀጥለው በሌላ ዝግጅት እንገናኛለን። እስከዛው ቸርን ሰንብት። ሰላም።